ሰላም የሰዓቱን መረጃዎች ይዤ መጥቻለሁ። በመጀመሪያም አርዕስተ ዜና። የጎበዝ አለቆች የሽምቅ ውጊያ የሀገር መከላከያ ሰራዊትን እንቅስቃሴ ተከትሎ ህዝባችንን ለዳግም ሰብአዊ ቀውስ እየዳረገው ነው ሲል አማራ ብሔራዊ ንቅናቄ አብን አስታወቀ። የአማራ ብሔራዊ ንቅናቄ አብን በወቅታዊ ጉዳዮች ዙሪያ የሰጠው መግለጫ የምታደምጡት ይሆናል። የብልጽግና ፓርቲ የሰባተኛው ጠቅላላ ምርጫ የመወዳደሪያ ምልክት የስንዴ ነዶ መሆኑን ይፋ አደረገ። የኤርትራ ወታደሮች በዛላምባስ እገታን ፈጸሙ። የአብን የፓርላማ አባሉ ዶክተር አበባው ደሳለው በመጪው ምርጫ ኢህአፓን ወክለው ሊወዳደሩ ነው። የኢትዮጵያና የኤርትራ ጦርነት ከተጀመረ እስራኤል ከኢትዮጵያ ጎን ናት። የኢትዮ ኤርትራ ፍጥጫ እጅጉን ተባብሷል። ፍጥጫው ወዴት ሊያመራ ይችላል የሚለው የብዙዎችን ስጋት ያዘለ ጥያቄ ነው። እነዚህን መረጃዎች በትንታኔ የምታደምጧቸው ይሆናል። አብራችሁን ቆዩ። የአማራ ብሔራዊ ንቅናቄ አብን በወቅታዊ ጉዳዮች ዙሪያ የሰጠው መግለጫ። የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴ ወቅታዊ ክልላዊ ሀገራዊና ቀጠናዊ አጀንዳዎችን በተመለከተ ተወያይቶ በሚከተሉት ጉዳዮች ላይ አቋሙን ይገልጻል። በአማራ ክልል የተከሰተው የጸጥታ ችግር ባለፉት ጥቂት ጊዜያት አንጻራዊ መረጋጋት የታየበት ቢሆንም ሰሞኑን ከአንዳንድ አካባቢዎች የሀገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችን ለዳግም ሰብአዊ ቀውስ የሚዳርግ ሁነት ተከስቷል። አሁን ላይ የአማራን ህዝብ ትግል ማዕከል አልባ በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ የአማራን ህዝብ የሐሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ እንዲሁም ህዝቡን ለከፋ የሰብአዊ ቀውስ፣ ለደህንነት ስጋት፣ ለኢኮኖሚያዊ ድቀት አልፎም ለህልውና አደጋ የሚጋለጥ እንቅስቃሴ አይሎ መምጣቱን የስራ አስፈጻሚው ኮሚቴው ገምግሟል። እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩትን ጠላትነት ያስተሳሰራቸው ኃይሎች አንድም የአማራን ህዝብ ዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት፣ ሁለትም ሀገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እንዲሁም ክስተቱን ለኢኮኖሚያዊ ዓላማ የሚጠቀሙ አካላት የተሰማሩበት እየሆነ መምጣቱን አብን ይገነዘባል። እንቅስቃሴው የህዝባችንን ውጫዊና የውስጥ ጠላቶች በራሳቸው አቅም ማሳካት ያልቻሉትን እኩይ ዓላማ እንዲያስፈጽሙ በር እየከፈተ ያለና የህዝብ መሰረታዊ ጥያቄዎችን እንዲዘነጉም እንዲወሳሰቡም የሚያደርግ መሆኑ ስራ አስፈጻሚው ኮሚቴው አስምሮበታል። አብን የግጭትና የጦርነት ፖለቲካ ለህዝባችን መሰረታዊ ጥያቄዎች መልስ የሚያስገኝ በጎበዝ አለቆች የሽምቅ ውጊያ ዘላቂዊ የህዝብ ጥቅም ማረጋገጥ፣ ማህበራዊ ፍትህ ማስፈንና አሻጋሪ የፖለቲካ ስርዓት ማምጣት እንደማይችልና ቀኝቱም ታላቁን የአማራ ህዝብ የማይመጥን ከመሆኑም በላይ የታሪካዊ ጠላቶችን እኩይ ዓላማ ማስፈጸሚያ ነው ብሎ ያምናል። በተለይም የተወሰኑ በአማራ ትግል ስም የሚምሉ ቡድኖች ህዝባችን መራር መስዋዕትነትን ከፍሎ ከመሃል ሀገር ፖለቲካ ያሰናበታቸውን ኃይሎች ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ መፈጸማቸው በአማራ ህዝብ ላይ የተፈጸመ ታሪክ ይቅር የማይለው ክደት እንደሆነም አብን በጽኑ ያምናል። በመሆኑም የአብን ስራ አስፈጻሚ ኮሚቴ የሚከተሉትን ድርጅታዊ ጥሪዎች ያቀርባል። አንደኛ፣ የትጥቅ እንቅስቃሴ እያደረጉ ላሉ ኃይሎች በአማራ ህዝብ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት ከመሆኑም ጋር ተያይዞ የህዝባችን ውጫዊና የውስጥ ታሪካዊ ጠላቶች በራሳቸው አቅም ማሳካት ያልቻሉትን እኩይ ዓላማ እንዲያስፈጽሙ በር እየከፈተ ያለና የህዝቡን መሰረታዊ ጥያቄዎች እንዲዘነጉም እንዲወሳሰቡም የሚያደርግ በመሆኑ የሰላም አማራጭንና የፖለቲካ መፍትሄን በመቀበል የአማራ ህዝብ ከዚህ ባሰ የመከራ ዶፍ እንዳይወርድበት ታሪካዊ ኃላፊነታችሁን እንድትወጡ ጥሪያችንን እናስተላልፋለን። ሁለተኛ፣ ለመላው የአማራ ህዝብና የክልሉ ህዝብ የአማራ ህዝብ በዘላቂ ሰላሙ በህልውናውና በማህበራዊ ኢኮኖሚያዊ ላይ የተረጋገጠውን አሁናዊ አደጋ በልኩ ተጋፍጦ ራሱን አርነት እንዲያወጣ እየጠየቅን ህዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገው ትግል ከግብ እንዲደርስ ያላሰለሰ ጥረት እንደምናደርግ ማረጋገጥ እንወዳለንም ብለዋል። ሶስተኛ፣ ለፌዴራል እና አማራ ክልል መንግስታት በወቅታዊ የጸጥታ ችግር ምክንያት ህዝባችን ላይ እየደረሰ ያለው የሰብአዊ ደህንነት አደጋና የማህበራዊ ኢኮኖሚያዊ ቀውስ ዳፋው ለነገው ትውልድ ጭምር የሚሻገር በመሆኑ የፌዴራልና የአማራ ክልል መንግስታት ቀደም ሲል የህግና የፖለቲካ ኃላፊነቶችን እንዲወጡ ስናቀርበው የነበረውን ጥሪ ደግመን ለማቅረብ ተገደናል። በመሆኑም የክልሉ
ወቅታዊ ሁኔታ እንደየአካባቢዎቹ ነባራዊ ሁኔታ የተመጠነ የጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት ብሎም ህዝባችንን የግጭት ነጋዴ ደላሎችና የሁለት ረገጥ ካድሬዎች መፈንጫ በመሆኑ ህዝቡን ከፍተኛ ዋጋ እያስከፈሉት ሲሆን የፌዴራሉም ሆነ የክልሉ መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ እንጠይቃለን። ህዝቡ ያሳተፈው የጸጥታና የደህንነት ትንተናዎችና የሰላም ማጽናት ተልእኮችን በማጠናከርና ህዝቡ የራሱን ሰላም እንዲያስከብር ተቋማዊ የማብቃት ስራዎችን በማከናወን ሰብአዊ ደህንነት የመጠበቅ ኃላፊነት እንዲወጡ እንዲሁም የልማት ፕሮጀክቶችን በማስጀመርና የመልካም አስተዳደር ስርዓቱን በማሻሻል ለሰላም መስፈን መደላደሎች እንዲፈጠሩ እንጠይቃለን። በክልሉ በተከሰተው የጸጥታ ችግር ተዋናይ ከሆኑት አካላት ውስጥ ከታሪካዊ ጠላቶች ጋር በመሰለፍ በህዝባችን ላይ የማይሽር ክህደት በፈጸሙና ከጠላት ጋር ያልተቀደሰ ጋብቻ አንፈጽምም ያሉ ኃይሎች በተለያየ ሚዛን እንዲለኩና ከግጭት ተዋናይነት እንዲወጡ የሚቀርብላቸው የመፍትሄ አማራጭም እንደየልካቸው እንዲሆን እናሳስባለን ብለዋል። ሐመርሃ ለልዩ አካላት በአማራ ህዝብ ስም የተደራጁ የተለያዩ ማህበራት፣ የሃይማኖት ተቋማት፣ ሚዲያዎች፣ የኢኮኖሚ ልሂቃን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የዲያስፖራው ማህበረሰብ ወዘተ በአማራ ህዝብና ክልል እየደረሰ ያለው ሁለንተናዊ ቀውስ እንዲያበቃ የጋራ ርብርብ እንዲያደርጉ እንዲሁም ተናጠላዊ የሰላም ጥረቶችን እንዲያጠናክሩ ጥሪ እናቀርባለን ሲሉ መግለጫቸውን ሰጥተዋል። የብልጽግና ፓርቲ የሰባተኛው ጠቅላላ ምርጫ የመወዳደሪያ ምልክት የስንዴ ነዶ መሆኑ ይፋ አደረገ። የብልጽግና ፓርቲ የሰባተኛው ጠቅላላ ምርጫ መወዳደሪያ ምልክት የስንዴ ነዶ መሆኑን ይፋ አድርጓል። ኢትዮጵያ ወደ ተምሳሌት ሀገር የብልጽግና ፓርቲ የሰባተኛ ጠቅላላ ምርጫ የማኒፌስቶና የምርጫ መወዳደሪያ ምልክት ይፋ ማድረጊያ መድረክ በማካሄድ ላይ ይገኛል። በመድረኩም ምክትል ጠቅላይ ሚኒስተርና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ ተመስገን ጥሩነህ በምክትል ጠቅላይ ሚኒስተር ማዕረግ ዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ የብልጽግና ፓርቲ ምክር ቤትና የሥራ አስፈጻሚ ኮሚቴ አመራር አባላት ተገኝተውበታል። የኢትዮጵያ ወደ ተምሳሌት ሀገር የብልጽግና ፓርቲ የዘንድሮ የሰባተኛው ጠቅላላ ምርጫ በመሪ መልእክትነት ተሰይሟል። የብልጽግና ፓርቲ የዘንድሮ የሰባተኛው ጠቅላላ ምርጫ የመወዳደሪያ ምልክት የስንዴ ነዶ የመደመር የአንድነትና የትብብር ተምሳሌትነትን የሚወክልና የምርታማነትን መገለጫ መሆኑም ተገልጿል። የኢትዮጵያ ሰባተኛው ጠቅላላ ምርጫ በመጪው ግንቦት 24 2018 ዓ.ም እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁም ይታወቃል። የኤርትራ ወታደሮች በዛላምባስ እገታን ፈጸሙ። መከላከያ በሌለባቸው የኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲሉ ነዋሪዎች ተናገሩ። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት ነው ያለው። ምንም እንኳን በከተማው የጸጥታ ጽሕፈት ቤት ለማረጋገጥ ያደረግነው ጥረት ባይሳካም ባለፈው ሳምንት ፋጺ ተብሎ ከሚታወቅ ከተማ ወደ ዛላምበሳ በህዝቡ ማጓጓዣ ሚኒባስ ሲጓዙ ከነበሩት በትግራይ ኢትዮጵያ አስፋልት መኪና አቁመው ሰዎች አግተው መውሰዳቸውን ቲግፋ ኢትዮጵያ ዘግቧል። በትግራይ ምስራቃዊ ዞን የኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም ድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች አገር ደህንነት ሰላም የሚጎዱና የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነም ነዋሪዎች ገልጸዋል። የአብን የፓርላማ አባሉ ዶክተር አበባው ደሳለው በመጪው ምርጫ ኢህአፓን ወክለው ሊወዳደሩ ነው። በሰኔ 2013 ዓ.ም በተካሄደው ሀገር አቀፍ ምርጫ የአማራ ብሔራዊ ንቅናቄን ወክለው የፓርላማ አባል የሆኑት ዶክተር አበባው ደሳለው በመጪው ምርጫ ኢህአፓን ወክለው ሊወዳደሩ ነው። የአብን የአዲስ አበባ ጽሕፈት ቤት ኃላፊ የነበሩት ዶክተር ይሃለም ታምሩም በተመሳሳይ መልኩ የፓርቲ ለውጥ አድርገው መጪው ምርጫ እንደሚቀርቡም
ተገልጿል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ማክሰኞ ጥር 3 2018 ማምሻውን በበይነ መረብ በሰጠው መግለጫ ሁለቱ ቀድሞ የአብን አባላት ፓርቲውን መቀላቀላቸውን ይፋ አድርጓል። በበይነ መረብ የተካሄደው መግለጫ ከሁለቱ የምርጫ ተወዳዳሪዎች ጋር በመሆኑ የተሰጡት ኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ናቸው። ሁለቱ የቀድሞ የአብን አባላት ለዘንድሮ ምርጫ በእጩነት የተመዘገቡት ኢህአፓ አባል በሆነበት ትብብር ለኢትዮጵያ አንድነት በተሰኘው የፓርቲዎች ቅንጅት በኩል መሆኑን ለኢትዮጵያ ኢንሳይደር ተናግረዋል። ባለፈው መስከረም ወር የተመሰረተው ይህ የፓርቲዎች ቅንጅት ከኢህአፓ በተጨማሪ የመላው የኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዲሞክራሲ ፓርቲና አማራ ጊዮናዊ ንቅናቄ አባል የሆኑበት ነው። ኢትዮ ኤርትራ ጦርነት ከተጀመረ እስራኤል ከኢትዮጵያ ጎን ናት። የኢትዮ ኤርትራ ፍጥጫ እጅጉን ተባብሷል። ፍጥጫው ወዴት ሊያመራ ይችላል የሚለው የብዙዎች ስጋት ያዘለ ጥያቄ ነው። አሁን ያለው መካረር ወዴት ሊያመራ ይችላል በሚል የተጠየቁት ዶክተር ነገራ የለየለት አስከፊ ጦርነት የመፈጠር እድሉ አነስተኛ ቢሆንም ፈጽሞ የማይሆን ሊባል እንደማይችል ይናገራሉ። ከዚህ ቀደም ባድመ ጦርነት እንደነበረው ግንባር ለግንባር አየር ለአየር የመዋጋት እድሉ አነስተኛ ነው የምለው ለአሁን ነው። በጊዜ ሂደት ከአንድ 2 ዓመት በኋላ ወይም መሃል ላይ ስህተት ከተፈጠረ ጦርነቱ ሊፈነዳ ይችላል። የፖለቲካ ሳይንስ ተመራማሪው ደረጀ በኢትዮጵያ በኩል ሶስተኛ አደራዳሪ ወገን እንዲገባ ፍላጎት እንዳለው ይገምታሉ። ሶስተኛ አደራዳሪ አካል በሚገባበት ጊዜ ጉዳዩ የድንበር ብቻ አይደለም። ከዚህ ቀደም የተለያዩ ወገኖች አሰብ ወይም ቀይ ባህርን ያካተተ አዲስ ስምምነት መፈጠር አለበት የሚል ብዙ ጫናዎችን ሲያደርሱ ነበር ሲሉ ለቢቢሲ ያብራራሉ። ወደ አልጀር ስምምነት የተገባው ዋጋቸው ወይም ህጋዊነታቸው የወደቁ የቅኝ ግዛት ውሎች ተይዘው ነው። ኢትዮጵያ መንግስት ያ ታሪካዊ ስህተት እንዳይደገምና ስምምነቱም በህግ ዋጋ እንደሌለው አጽንኦት ተሰጥቶት በሶስተኛ አካል በኩል ከኤርትራ ጋር ድንበሩን ያካተተ አዲስ ስምምነት እንዲኖር ይፈለጋል ሲሉ ያብራራል። ኢትዮጵያ ከጦርነት ያልተናነሰ መወጣጠር እንዲፈጠር ጫና በመፍጠር የሶስተኛ ወገን ጣልቃ ገብነት እንዲኖር ማድረግ እንደምትሻም ያክላሉ። ዶክተር ነገራ የሁለቱ አገራት መካረር ወደ ወታደራዊ ግጭት ቢያመራ ጦርነቱ የኢትዮጵያና የኤርትራ ብቻ አይሆንም፣ ቀጠናዊ ይሆናል፣ አስከፊም ይሆናል ሲሉ ያስጠነቅቃሉ። በአንድ በኩል ግብጽ እና ሶማሊያ ኤርትራን መንግስት ሲደግፉ፣ በሌላ ወገን እስራኤልና የተባበሩት አረብ ኤሚሬቶች ኢትዮጵያን እንደሚደግፉ ይናገራሉ። በሌላ በኩል ኢትዮጵያ ከሳውዲ አረቢያ ጋር የነዳጅ ግብይትና የኢንቨስትመንት ትስስር ቢኖራትም የተባበሩት አረብ ኤሚሬቶች በኢትዮጵያ ወገን መሰለፍ ወደ ኤርትራ መንግስት ፊቷን እንድታዞር ሊያስገድድ እንደሚችልም ዶክተር ነገራ ያክላሉ። የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ከዶክተር ነገራ አስተያየት ጋር የሚመሳሰል እይታ አላቸው። ይህ ግጭት ከተጀመረ በኤርትራና በኢትዮጵያ ተወስኖ የሚቀር አይሆንም። ሌሎች ሀገራትም ይህንን አጋጣሚ እንደ እድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ ለመንቀሳቀስ ይገደዳሉ ይላሉ። በግጭቱ ኢራን እንዲሁም እንደ ቻይና ያሉ ሀያላን አገራት ጣልቃ እንደሚገቡ ጠቅሰው ይህም በቀጠናው የሚገኙ አገራትን ድህነት ውስጥ እንዲኖሩ የሚያስገድድ ነው በማለት ያስረዳሉ። ቤተሰቦቻችን ለዛሬው የነበሩት መረጃዎች እነዚህን ይመስላሉ። ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ መረጃ እስክንገናኝ መልካም ጊዜ